እና ጋይሶቼ ምን ልላችሁ ነው ዛሬ ያው ስለ አርሲ ነገሌ ነው ርዕሴ። ምክንያቱም እኔ ምናልባት በአንድ ሰው በሁለት ሰው ተጎድተሽ ሊሆን ይችላል ትላላችሁ። በአንድ ቤት ውስጥ ብቻ ስንት አይነት ፋሚሊ አለ? 10 ምናምን ፋሚሊ ያለበት ቤቱ አንድ በሩ፣ ሁለት ደግሞ ጎረቤቶችም ስላየውኝ ነውና በነገራችን ላይ አሁን ስለ አርሲ ስላየው ስለኖርኩበት ነው ማወራው። እኔ እውነትና እውነት ይዤ ነው የምመጣውና እግዚአብሔርን የሚፈራ አንድ ሰው የለም። ልንገራችሁ ስለ አርሲ የመጀመሪያው ነገር የኃጢአት ምድር ነች። ከዚህ በፊት 2010 ላይ ነው አጫሉ የሞተ ጊዜ እንደ ክርስቶስ የተሰቀለው ሰው ያይታችኋል። እንደ ክርስቶስም አይደለም እንዲ ጭንቅላቱ ወደ ታች ተዘቅዝቆ እግሩ ወደ ላይ ተደርጎ የተሰቀለና የሰው ልጅ የሞተባት ምድር ነች አርሲ ነገሌ ማለት እያችሁ። እና ግፍና ኃጢአት ነፍ ነው። ምንም አይነት እግዚአብሔር የሚፈራ ትውልድ አንድ እንኳን የለም። ይሄ ስላችሁ ኦርቶዶክስ እምነት እኔ ያሳደገችኝ ተወልጄ ያደኩባት ኦርቶዶክስ እምነት ነች። ስለ ኦርቶዶክስ እምነት አይደለም እያወራለሁት፣ ስለ አርሲ ነገሌዎች ነው ያልኩት። አርሲ ነገሌ ተወላጆች ክፉ ናቸው። ኦርቶዶክስ እምነትማ በጣም ታስተምራለች። በጣም ቤተክርስቲያን ማአት ሞልቷል። አርሲ ነገሌ ደስ የሚሉ ቤተክርስቲያኖች አሉ። ግን የቤተክርስቲያን ጠላቶች የሚሆኑባት ራሱ ያገሩ ተወላጆች ናቸው። ሌላ ምንም ባዕድ ሰው መጥቶ አይደለምና ሚገርማችሁ የግፋቸው ግፍ አረቄ ሲያመርቱ እንዴት እንደሆነ አፍሪካ ነው እንግዲህ ታውቁታላችሁ። የአርሲ ነገሌ ባህሪ ልንገራችሁ። የአረቄ ፋብሪካ አለ፣ ወፍጮ ይበዛል፣ የአሜሪካ ላሞች ይበዛሉ፣ በጎች፣ ዶሮዎች፣ በቃ እንደዚህ እንስሳዎች ይበዛሉ። ሰፋፊ ቤት ስላሉ እና ሰራተኛ አንኩራ እንኳ ደሞዝ ማይሰጥባት ሀገር፣ አልቅሳ የምትሄድበት ሀገር ነው። ወንዱ ማላቢ የሚያልቡት የሀዲያ ልጆች እንደዚህ ወላይታ ልጆችም ደሞዛቸው ተበልቶ የሚወጡበት አልቅሰው የሚወጡባት ምድር ነች ምድሪቷ። ሌላው ደግሞ ሞላሲስ፣ አጃክስ እና ደግሞ ጨው አንድ ላይ ተቀምሞ ነው አረቄ የሚሰራው። ድንገራችሁ እውነት ምስጢሩን ነው የምነግራችሁ። የግፍ ማለት ነው። እና የሰው ልጅ ደግሞ የአርሲ ነገሌ አረቄ ጠጥቶ ጉበቱ ተበጥጦ እየሞተ ነው። እውነቱን ስነግራችሁ እግዚአብሔርን ነው የምላችሁ። እኔ ውሸት አልወድም። ምን ላገኝ ለምን ጥቅም ብዬ ግን የአርሲ ነገሌ ጭካኔ፣ የአርሲ ነገሌ ህዝብ ንስሐ ሊገባ በእግዚአብሔር ፊት ልንበረከክ ነው እኔ ይሄ የምናገረው እንጂ ለንስሐ ቅርብ ሊሆኑ ይገባል። ለብር ብለው ዜጎቻቸው የሚገሉ፣ ለብር ብለው ለጥቅማቸው ብለው ንግዱ ዓለም ላይ በኃጢአት ብር የሚያከማቹት ሀብታም የሚሆኑት በኃጢአት ነው፣ በጽድቅ መንገድ ምናምን አይደለም። እና ስለ አርሲ ነገሌ ማውራቴ አላቆም። ምክንያቱም አጃክስ ማቆም አለባቸው፣ ጨው ማቆም አለባቸው። ኢቭን እህሉ ራሱ ሲያስፈጩት ከነ አይጣሩ ነው። የወፍጮ ቤት ጥራጊም ጭምር ነው። ስላየው አይኔ ላይ ስላየው እግዚአብሔር ነው የምላችሁ። ግን ተሰርቶ ፋብሪካ ነው ተብሎ ተመርቶ የት ይሄዳል? ወደ አዲስ አበባ ኤክስፖርት ይደረጋል። ወደ ደብረ ብርሃን፣ ወደ ታጀራ፣ ወደ ተለያዩ ሀገሮች፣ ወደ ሆሳና፣ ወደ በቀደቡ የተባለ ሁሉ ከአርሲ ነገሌ አረቄ ይከፋፈላል። ያ የሚከፋፈልበት ፋብሪካ ግን እኔ እውነቱን ነው የምነግራችሁ። ምስጢሩን እየነገርኩ ሞላሲስ ይገባበታል፣ አጃክስ ይገባበታል፣ ጨው ይገባበታል። እና ደግሞ ይሄ እንዴት ነው ገብስ ታበጥሩት ብጣሪው፣ ይሄ ቅንጬ ነው ምንድነው የሚባለው? ብቻ የሰው ጉበት በጥጦ የሚጥል ነገር ነው ይከቱበት። እና የኃጢአት ምድር ነች። ትውልዱ ንስሐ ሊገባ ይገባል። በጣም መጥፎ ሀገር ነች። የሰው ላብ የሰው እንባ ያለባት ምድር ነች። የወላይታ የከንበታ ልጆች እዛ ተቀጥረው ሰርተው ላባቸው ተበልቶ ጠብ ብለው ኢቭን ልንገራችሁ፣ ለሰራተኛ አንኩሮ የምታነኩር ሴት ምትበላው ሽሮ ነው የሚሰጣት። የሚያልበው ወንድ ሽሮ ነው የሚሰጠው። ስጋ ከተሰራ ሁለት አይነት ምግብ ነው የሚሰራው። ለልጆቻቸው ስጋ፣ ለራሳቸው ስጋ፣ ለሰራተኛው ሽሮ። ያለ ዘይት ሽሮ ይሰራላቸዋል፣ ያለ ቲማቲም። በዚህ ልክ ግፍ የተሞላች ምድር ነች አርሲ ነገሌ። የሰው ልጅ በጭንቅላቱ ተተክሎ ወደ ላይ ተሰቅሎ የተገደለባት ምድር ነች። የሰው ልጅ እዛ ተበልቶ ትቦ ስር የሚጣልበት ምድር ነች። ደም በግፍ የበዛባት፣ ሰው ታርዶ ኖርማን የሚጣልባት ምድር ነች አርሲ ነገሌ። እውነቱን ስነግራችሁ በዛ ላይ ደግሞ የመንፈስ አሰራር ያለባት በጣም መጽዳት ያለባት ምድር ነች። እውነቱን ስነግራችሁ ስለ አርሲ ነገሌ ኢንፎርሜሽን ነው የምነግራችሁ። ስለ ኖርኩና ስላሳለፍ የሰውን ባለ የሰው ላብ አለ። በኃጢአት ነው ብር የሚከማቸው። ሰው የራሱ ጉዳይ ሴንስ አይሰጣቸውም። በተለይ የሰው ሀገር የወላይታ ሰው ከሆናችሁ ወይ አማራ ከሆናችሁ ሌላ ብሔር ከሆናችሁ ምን ያክል እንዴት እንደምትገፉና እንዴት እንደምትሰቃዩ እዛ ሀገር ግፍ ነውና የራሳቸው ሀገር ሰዎች ካልሆናችሁ እንዲህ ነው የሚያሰቃዩዋችሁ። ተሰቃይቻለሁ አይቻለሁ ባይኔ
እና ይሄ ነው የአርሲ ኔጌሌ ኢንፎርሜሽን።